ኢትዮጵያ ኤርትራና ትግራይ በአሁኑ ሰዓት ላይ ከምን ጊዜውም በላይ ከፍተኛ ውጥረት ላይ ይገኛሉ። የኢትዮጵያ መከላከያ ሰራዊት ያለ የሌለ ኃይሉን በማደራጀት ወደ ትግራይ እያስገባ ይገኛል። እንዲሁም የኤርትራ መንግስትም ከኢትዮጵያ ሉዓላዊ ድንበር ጥሶ ትግራይ ክልል ውስጥ ከፍተኛ የወታደራዊና የመሳሪያ ኃይሉን አስገብቷል። ትግራይ ከፍተኛ የጦርነት አውድማ የሚያደርገው ይህ የሶስቱ ኃይሎች ፍጥጫ በአሁኑ ሰዓት ላይ ዓለምን እያነጋገረ ይገኛል። ምስራቅ አፍሪካንም እያስጨነቃት ዓለምን ደግሞ ትልቅ ስጋት ውስጥ ቀጥቷት ይገኛል። ውጥረቱ በአሁኑ ሰዓት ላይ ወደ ቀጥተኛ ጦርነት ለመቀየር የሰከንድ እድሜ ብቻ እንደቀረው የኢንተርናሽናል ክራይሲስ ግሩፕ ጥናት አመላክቷል። ኢንተርናሽናል ክራይሲስ ግሩፕ ያደረገው ጥናት ምን ይመስላል? በአሁኑ ሰዓት ላይ ኢትዮጵያ፣ ኤርትራና ትግራይ ክልል ላይ ያለው ሁኔታ ምን ይመስላል? የጦር አሰላለፉ ጋር በተያያዘም ዝርዝር መረጃ አለን፣ እንመለስበታለን። እንዲሁም ደግሞ የህወሓት ከፍተኛ አዋጊዎች ከጦርነት ራሳቸውን ለማምለጥ በማለት ወደ አዲስ አበባ የገቡ እንደሆነም ተሰምቷል። በዚህም በአሁኑ ሰዓት ላይ ሶስት ከፍተኛ የትግራይ ክልል አዋጊ የነበሩ ሰዎችም ወደ አዲስ አበባ ገብተዋል። እነዚህ ሰዎችም ጀነራልነትና የኮሎኔልነት ማዕረግ አላቸው። እነማን ናቸው? በዝርዝሩ የመረጃ ጊዜ እንመለስበታለን። እንዲሁም ደግሞ ጀነራል ታደሰ ወረደና ደብረጽዮን ገብረ ሚካኤል በትናንትናው ዕለት አነጋጋሪ መግለጫ ሰጥተዋል። እንመለስባቸዋለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝሮቹ መረጃዎቻችን እንሸጋገራለን። በአሁኑ ሰዓት ላይ ኢትዮጵያ እንዲሁም ደግሞ ምስራቅ አፍሪካ ከፍተኛ ጭንቀት ላይ ትገኛለች። ይህንን ተከትሎ የተለያዩ ሀያላን ሀገራትም ጎራቸውን የመረጡ ኢትዮጵያንና ኤርትራን እየደገፉ ይገኛሉ። ከዚህ ጋር በተያያዘም በአሁኑ ሰዓት ላይ የምስራቅ አፍሪካ ቀጠና ትልቅ ስጋት ሆኖ ቀጥሏል። ይህንን ተከትሎም ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንድ እድሜ ብቻ እንደቀረው ኢንተርናሽናል ክራይሲስ ግሩፕ አመላክቷል። ኢትዮጵያ፣ ኤርትራና ትግራይ በጦርነት አፋፍ ላይ እንደሆኑ የቀጠናው ስጋትና የዓለም አቀፉ ማህበረሰብ ጥሪ እንደሚያስፈልጋቸውም አመላክቷል። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመት በኋላ ሲሆን አሁን እየታለ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶዎች የሚቆጠሩ ሰዎችን ህይወት ከቀጠፉት የቀደሙ ጦርነቶችን በባሰ መልኩ ለሶስት ወገኖችም አውዳሚ እንደሚሆን ሪፖርቱ አመላክቷል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦ ከቀጠናው ውጭ ያሉ ሀያላን ሀገራትም ወደ ግጭቱ ሊያስገቧቸውና ቀድሞውኑ ተለዋጭ የሆነ የቀይ ባህርን አካባቢ ይበልጥ ሊያናውጡት እንደሚችሉም ተገልጿል። በአሁኑ ወቅትም በአዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም ደግሞ የኢትዮጵያ መንግስት የባህር በር ለማግኘት ያለውን ፍላጎትና ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሱታል። በትግራይ በኩል ደግሞ በህወሓት ውስጥም የተፈጠረው የውስጥ ክፍፍልና በጌታቸው ረዳ የሚመራው ጊዜያዊ አስተዳደር የደብረጽዮን ገብረ ሚካኤል በሚመራው የነባር አመራሮችና ቡድን መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጥ ውስብስብ አድርጎታል። በቅርቡ በጥር ወር ላይ 2018 ዓመተ ምህረት በትግራይና በአማራ ክልሎች መካከልም አወዛጋቢ በሆነው በጠለምት አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም ደግሞ የፌዴራል መንግስት የወሰደው ድሮን ጥቃት ውጥረቱን ወደ ቀጥተኛ ጦርነት ለመቀየር የሰከንድ እድሜ ብቻ እንደቀረው ማሳያ ነው። የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዳዲስ ድሮኖችን፣ ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱም ምንም እንኳን ጦርነቱ የሚያስከትለውን የኢኮኖሚና የዲፕሎማሲ ሳራ ወገኖቹ ቢገታቸውም ድንገተኛ ስህተት ግን ወይም አለመግባባት ወደማይቆም ጦርነት ሊያመራ እንደሚችል አስገንዝቧል። በመሆኑ ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይሎችም በዝምታዊ ዲፕሎማሲ አማካኝነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። በተለይም በ2022 የሰላም ስምምነት ላይ ተሳታፊ የነበሩ ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል እንዲሁም ደግሞ በአዲስ አበባና በመቀሌ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱም ጥሪ ቀርቧል። በተጨማሪም እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራትም ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያን የባህር በር ፍላጎት በሰላማዊ መንገድ አማራጮችን ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። ይህ ቀጥተኛ የሆነ የኢንተርናሽናል ክራይሲስ ግሩፕ ጥናት ነው። በተከታዩ መረጃችን አድማጭ ተመልካቾቻችን ሰላም ፈላጊንን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ተናገረ።
በትናንትናው ዕለት በተካሄደው በዚህ መርሃ ግብር ላይ የተገኘው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲነጋገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን ጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄያቸውን በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛት አንድነት ማረጋገጥ ህጋዊና ፍትሃዊ እንዲሁም ደግሞ ብሔራዊ ትግራይ ህዝብን ጥያቄ ናቸው ብለዋል። እነዚህን ጥያቄዎችንም በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎቻችን መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታችን ድክመት እንዳልሆነ ሲያስረዱም ሰላም ፈላጊነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችት ክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ቢያልፍም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡም አሁን ላይ በመከራ ውስጥ ይገኛል ሲልም ገልጿል። የፌዴራል መንግስትም የሰላም ስምምነት በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንጃበበው አደጋ በውይይት የሚፈታ ከሆነ የትግራይ ህዝብም ህልውናውን ለማስቀጠል ወረራን የመመከት ራሱን የመከላከል ግዴታ ውስጥ ይገባል ሲልም ተደምጧል። የሁለቱ መሪዎች ንግግርም በትግራይ ክልልና በፌዴራል መንግስት መካከል ያለውን ግንኙነት ወደ ዳግም ውጥረት እያመራ መሆኑንም በግልጽ ይጠቁማል ተብሏል። አድማጭ ተመልካቾቻችን በተያያዘ መረጃ የትግራይ ፖሊስ ኮሚሽን ቲፒሲ ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ መወሰኑም ተሰምቷል። የዘመቻ መዋቅሩም በኤ ቢና ሲ ይከፈላልም ተብሏል። ለኤስር የተመደቡ በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉም ተብሏል። በቢስር የተመደቡት ደግሞ ከ2 ሳምንት በኋላ ይላካሉም ተብሏል። በሲስር የተመደቡት በቀጣይ እንደሚላኩም ምንጮች ገልጸዋል። በዚህ ምክንያትም በመላው ትግራይ የሚገኙ ፖሊሶችም ቅሬታቸውን እያቀረቡ ይገኛሉ። በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታ አላቸው። በዚህ ውሳኔ አብዛኞቹ ፖሊሶችን በመሄድ ፈቃደኛ አልሆኑም። ግማሾቹም አንዋጋም በሚል ወደ ፈለጉበት ቦታ የሚሄዱም አሉ ተብሏል። ይህንን ተከትሎም በአሁኑ ሰዓት ላይ የተለያዩ የህወሓት ከፍተኛ ጀነራል አዋጊዎችም ጭምር ወደ አዲስ አበባ እንደገቡ ተሰምቷል። ከነዚህ መካከል አንደኛው ጀነራል ጉዑሽ ገብረ ሲሆን ሁለተኛው ጀነራል ከበደ ፍቃዱ፣ ሶስተኛ ኮሎኔል ንጉሱ ከትግራይ ወደ አዲስ አበባ እንደገቡ ነው እየተሰማ ያለ መረጃ ያመላከተው። በአሁኑ ሰዓት ላይ በኢትዮጵያ ሰሜናዊ ክፍል ትልቅ ውጥረት እያስተናገደ ይገኛል። ይህንን ተከትሎም ትግራይ ክልል በኢትዮጵያና በኤርትራ መካከል የሚካሄደውን ጦርነት የሚካሄድባት ቦታም ልትሆን እንደምትችል ከወዲሁም እየተገመተ ይገኛል። የኢፌድሪ መከላከያ ሰራዊትም በአሁኑ ሰዓት ላይ ወደ ትግራይ ክልል ጉዞ እያደረገ ይገኛል። እንዲሁም ደግሞ የኤርትራ ጦር በአሁኑ ሰዓት ላይ በትግራይ ክልል ውስጥ ላይ ገብቶ ይገኛል። ነገሩ ወዴት እየሄደ ነው? ሰላም ለሀገራችን፣ ሰላም ለህዝባችን። በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜ